እባክሽ ዝም ብለሽ አትናደጂ። አንዳንዴ እኔንም ለመረዳት ሞክሪ በፈጠረሽ። ተይ አንቺ ልጅ በቃሽ፣ አትፈታተኝ። ወይናል ምን አደረኩ? እንግዲህ ተይ አልኩሽ፣ ተይ እንዳነኪኝ ሴትዮ። አንቺ እኮ ነሽ እንኳንም አላዳምጥሽ። ምንድነው ሊገባኝ ያልቻለው ነገር? አንቺ ባል ነገር አልኩሽ እኮ አትክሽ ነገሮች አስታካብኝ። ተይ ወድርቅ ማለት አቁሚ። ምንድነው? እስኪ ራስሽን ተመልከች። ምንድነው እንደዚህ መድረቅ? በእህቴ አሁን ግቢና ሻወር ውሰጂ፣ ካለበለዚያ ነገር ይባባሳል። በቃ ዶክተሩ ጋር ልደውልና እንዲወስድሽ እናድርግ። ዶክተር አያስፈልገኝም፣ ደህና ነኝ፣ ምንም ችግር የለብኝም። መድኃኒትሽን ውሰጂ ስትባይ እምቢ፣ ዶክተር ጋር ሂጂ ስትባይ እምቢ። ቆይ ምንድነው የምትፈልጊው? ማታ እንደዚህ ሆነሽ ልትሄጂ ነው? ማታ እኔም እሄዳለሁ እንዴ? ሽምግልናው ዛሬ ማታ ነው የሚደረገው። ለምንድን ነው የማትሄጂው? እንዴት ትሄጃለሽ? ለምን? ወይዘሮ ጉልተን ከቤት መውጣት ካቆመች ረጅም ዓመት ሆኗታል። እኔ እንደውም ታውቂያለሽ፣ ቤት ውስጥም እንዳትንቀሳቀሺ ክፍል ውስጥ ልቆልፍብሽ አስቤያለሁ። ቆይ ጉልተን ምንድነው ይሄ ድብርት? መጨረሻ የለውም እንዴ? አሁን ሰለቸኝ። በቃሽ ጉልተን። ውይይት ታሳፍሪልሽ። ልጅሽ አሁን እንኳን አይናፍቅሽም እንዴ? በጣም እሱስ ግን እኔ ምናፍቀዋለሁ? ውይ የኔ ቆንጆ፣ ሊያውን በጣም ነዋ። እንዴት ነው የማትናፍቂው? እውነትሽን ነው? እውነቴን ነው። ተይ እንጂ ጉልተን፣ አሁን እኔ በሩ ላይ ሆኜ እጠብቅሻለሁ። እሺ? ዛሪፌም እዚህ ነች። እሺ በይ። በጣም ነው የምታሳፍሪው። እሺ እመቤት ደህና ነሽ? የሚያስፈልግሽ ነገር አለ? አይ ደህና ነኝ፣ በጣም ደህና ነኝ። አሁን ልወጣ ነው። በለው ድንቅ ነው። በጣም ያምርብሻል። የሚገርም ነው። በጣም የምወደው ቀለም ነው። ግን ማንም ላይ እንደዚህ ቆንጆ ነው አይቼ አላውቅም። ቀሚሱ ወዶብሻል። አሰፋፉ እና ቀዶ ሁሉም ነገር በጣም ያምራል። በጣም ነው ያማረብሽ። ግን ትንሽ ብቻ ቢስተካከል ይበልጥ ሊያምርብሽ የሚችል ይመስለኛል። እንዳይደብርሽ ግን እንደኔ ማለት ነው። ደግሞ በእንደዚህ አይነት ሁኔታ ላይ ሁለት ምላሾች አሉ። ወይ አመሰግናለሁ ወይም አለቃ አስቸገርከኝ እኮ ማለት ይቻላል። እኔ ደግሞ እስካሁን አስቸግሬ አላውቅም። አንቺም አንዱንም ነገር አላልሽም። አንደኛውንም ይሁን ሌላውን ነገር አላልሽም። ሰው ደግሞ የሆነ አይነት ምላሽ ይፈልጋል። ስለዚህ እስቲ ልመልከትሽ። በሌላ አትውሰጂብኝ፣ ግን ከአፍሽ የሚወጣው የመጀመሪያ ቃል ምን እንደሚሆን ጓጓሁ። አመሰግናለሁ። መቴ ይባላለሁ። ይቅርታ አድርግልኝ ልሂድ። ይሄንን ስም ስሰማ የመጀመሪያ ጊዜ ነው። የምን ክልል ስም ነው? ግን ደግሞ ለክፉ የሚሰጥ አይደለም።
አሁን ደግሞ ውስጥ ምን እየተካሄደ ነው? ምን ሊሆን ይችላል አባዬ? ሁኔታውን በደንብ ታውቀዋለህ። አዳምጪኝ። እንደዚህ ዶክተር ባትቀያይ ኖሮ ይሄ ነገር እንደማይሆን ታውቂያለሽ አይደል? ዝም ብላ ነው ዶክተር የምትቀያይረው አባዬ። ልጇ እንደሚመጣ ነገርናት፣ ግን አሁንም ሀሳቧን አትቀይርም። ይሄ ግልጽ ነው። ወይ ጣጣ! ምን አለበት አሁን ስትሻሻል ማየት ብችል። መቴ የት አለ? ውጭ የሚሰራው ስራ አለበት። እናም ላለመመላለስ አንድ ጨርሼ ልምጣ ብሎ ነው። ድጋሚ ደግሞ መፎገር ጀመርሽ ማለት ነው አይደል? ለምንድን ነው እየፎገርኩ ይመሰለህ አባዬ? አዳምጪኝ። ከዚህ በኋላ የማይሆን ስራ እንዳይሰራ አንላቀቅም። ያ የማይረባ አቲፍ የሚባል ሰውዬ ፊት ካሳፈረኝ እኔ እንደማላውቀው እንዲያውቅ እፈልጋለሁ። እሺ? ምክንያቱም ከኔ ውጭ ሌላ አማራጭ የላቸውም። የትኛዋ ቤልጊን? የእኔ ልጅ ቤልጊንን ነው? አቲፍ እኔ ላይ እየቀለድክ መሆኑ ነው? ኮማንደር፣ እኔ በጣም ነው መወዳት። ባህሬና ፋሱን ስለተጋቡ ምንም አላልኩም። ስለዚህ ከዛ ጊዜ ጀምሮ ያለ እኔ እውቅና አብራችሁ ነበራችሁ ማለት ነው? ኮማንደር፣ እኔ አንተ ላይ እንደዛ አይነት ነገር አደርጋለሁ? አሁን ራሱ ትልቅ ስህተትን የሠራኸው። መውደድ ደግሞ ምን ችግር አለው? ስማ፣ ከአንተ በምን ያህል ዓመት እንደምታንስ አይታይህም እንዴ? በዛ ላይ ደግሞ እሷ አግብታ አታውቅም። አንተ በጣም ትላልቅ ልጆች አሉ። አንተ በሕግ ቤተሰቤ ነህ፣ ጓደኛዬ ነህ፣ የሥራ ባልደረባዬ ነህ። መላው ዓለም ውስጥ ሴት ጠፍቶ ነው ከእኔ ልጅ ጋር ፍቅር የሚይዝህ? ስማ፣ እኔ እኮ ምንም ሳላመነታ ነው ቤተሰቤን በአንተ እጅ የጣልኩት። በጣም ነው የምትገርመው። ኮማንደር፣ እኔ አንተንም ሆነ ቤተሰብህን አልጎዳውኝም። ምንም የሚያሳፍር ነገር አላደረግንም። ምን አደረግንና ነው? አዳምጠኝ አቲፍ፣ ከዚህ በኋላ ልጄ አጠገብ ድርሽ እንዳትል። አባዬ፣ መቴ ባይኖር እንኳን ፋሱን እዛ ቤት ውስጥ አለች። እኔም እነሱ በመጋባታቸው ምክንያት ደስ አላለኝም፣ ግን ከአዝራ ውጪ መቴን እንዲመለስ የሚያሳምነው አንድም ሰው የለም። እኔ ደግሞ በቶሎ ስራውን እንዲቆጣጠር ማድረግ እፈልጋለሁ። አንተም ይህን ታውቃለህ። ለብዙ ዓመታት እንደዛ አይነት ሁኔታ ውስጥ አስገብተሽኝ ነበር። ስሚኝ፣ አሁን እነሱ ተስፋ እንደማይቆርጡ እናረጋግጥ። ቶሎ ብለው ተጋብተው እንድንገላገል ነው የምፈልገው። ይሄ ነገር በጣም እየተንዛዛ ነው። ማሬ፣ ስለ መቴና አዝራ ነው የምናወራው። የሰርጋቸው ዕለት መጋባቱን ቢተውት እንኳን ማንም አይገርመውም። እሺ፣ በቃ አሁን ብሄድ ይሻላል። ስራ መስራት አለብኝ። አርፍዶ እንኳን መተኛት አልቻለም። ሲዞር ነበር የዋለው። በዚህ ነገር በጣም ተናዶ ነበር። ደግሞ ልክ ነው። 6 ወር እንኳን እንደማይቆዩ ያውቃል። መቴ ከዛች ልጅ ጋር መሆን አይችልም። እና ከማን ጋር ነው የሚሆነው? ከማን ጋር መሆን እንደሚችል አላውቅም ቤልጊንዬ፣ ግን እነሱ በጭራሽ አሪፍ ጥንድ የሚባሉ አይደሉም። በሕይወቴ እንደነሱ አብረው መሆን የሌለባቸው ሰዎች አይቼ አላውቅም። ባይገርምሽ እኔ ግን አይቼ አውቃለሁ። ስሚ፣ እኔና አባትሽ በጣም እንዋደዳለን። ለምን ስለ እናንተ የማወራ መሰለሽ? ባሽሙር መናገሯ ነው። ቆይ ግን እንዴት ነኝ? ማለቴ በጣም ረጅም በረራ ነበረብኝ። ፊቴን እንኳን አትመለከችም? ጠቋቁራ ያለሁ እንዴ? ለምንድን ነው መንፈስ ያየሽ ይመስል የምትመለከችኝ? ይህንን በካርድ ነው የምትከፍለው? 83,000። አይ ስለዚህ አምሮብኛል። ለነገሩ አንቺን ብለሽኝ ነበረ። አረ እኔ እንደሱ አልወጣኝም። ማለት አሁን ብለሽኝ ነበረ እኮ። አይ እንደዛ ማለት አልነበረም። እና ምን ማለትሽ ነበረ? ሚስጥር ቁጥሩን ማስገባት ትችላለህ? ይቅርታ አድርግልኝ፣ የምንተዋወቅ መስሎኝ ነበር። ለዛ ነበር ቅድም በጣም ገርሞኝ ያየው። እኔ ከኔ ጋር ሊሆን አይችልም፣ ምክንያቱም እኔ ልዩ ነኝ። የሆነ ቦታ እንደተዋወቀን እርግጠኛ ነኝ፣ ግን ማስታወስ አልቻልኩም። የት ነው ማውቅሽ? መጥፎ ነበር። በጣም ይቅርታ። ጥሩ አልነበረም፣ ግን ከ2 እስከ 3 አመሰግናለሁኝ። ከ2 ሰዓት መዘግየት ጋር ደግሞ እኔ አይደለሁም። ይህንን ኤዲት አድርገን እናወጣዋለን። እንደዛ አይሻልም?
ምንም ችግር የለው። ችግር የለውም። መጥፎ ቀልዶች እየቀለድኩ ነው። ችግር የለም። እሺ፣ ሌላ የአንቺ ለየት ያለ ባህሪ? ሌላ? በባዶ እግርሽ ነው ገበያ የምትወጪው? መልካም ቀን። ቆይ አንድ ጊዜ ቆይ፣ መልካም ቀን ነው የምትይው? እንግዲህ አሁን መሄድ አለብኝ። እንግዲህ ለልዩ ጓደኛ ልብስ መግዛት እፈልጋለሁ፣ ግን እየተቸገርኩኝ ነው። ከመሄድሽ በፊት ልታግሽን ትቻለሽ? ይቅርታ፣ ጊዜ የለኝም። እንግዲህ ጊዜ ልጠቀም እባክሽ። ለእኔ ትልቅ ነገር ነው። ትልቅ ውለታ አንዱ አልሽልኝ ቁጠሪው። የሚጠጣ ምን ይምጣ? ለስላሳ በብርጭቆና ቀዝቃዛው ነው። ማን እምቢ ማለት ይችላል? ሐሳቧን ሳትቀይር በፊት ሁለት አምጭልኝ። እና ምን አይነት ነገር ነው የምትፈልገው? እስቲ ቆይ፣ እርግጠኛ አይደለሁም። አስተያየት ለመቀበል ግን ዝግጁ ነኝ። ልዩ ለሆነ ዝግጅት ነው ብዬ ተስፋ አድርጋለሁ። እሺ፣ ይሄኛውስ? ቆይ ግን ይሄ ትንሽ አይከብድም? እንግዲህ ስለ ጓደኛህ ምንም ነገር አላውቅም። መገመት ብቻ ነው የምችለው። ግን አለው ማለት የሚፈልጉ ሰዎች ናቸው ይህንን የሚለብሱት እኮ። እሺ፣ እኔ ስጦታውን የምገዛላት ሴት ግን እንደዛ ማድረግ አስፈልጋትም። ቀለል ያለ ነገር ይሻላል። ቀለል ያለ ቆንጆ። እኔ ምልሽ ለምን የምትወጂውን ነገር አትፈልጊላትም? ያ አንተ መርጠህ እለብሰውና ካማረብኝ እናያለን። እሺ፣ ይስ ቆንጆ ነው። እስኪ ላኪው። በጣም ነው ያማረብሽ። እስኪ ዙሪ። አመሰግናለሁ። ደህና ዋሉ። አንቺም ስላገሽኝ አመሰግናለሁ። ምንም አይደለም። ያው ካገዝኩ ጥሩ ነው። በደንብ ነው ያገሽኝ። ያው በጣም ደስ የሚል ጊዜ ነበረ። በጣም ያዝናናል። ብዙም አላስቸገርኩሽም ብዬ ተስፋ አድርጋለሁ። አይ አላስቸገርከኝ። ችግር የለም። የሆነ ቦታ ሄደን ምግብ ልጋብዝሽና ላመስግንሽ። አይ ለስላሳው በቂ ነው። አልኮል ነገር እንጋብዝሽ? ይቅርብኝ። አመሰግናለሁ። ወይ ሌላ ጊዜ። እሺ፣ ሌላ ጊዜ እንዴት ይሆናል?
ቁጥርሽ የለኝም እኮ ማኅበራዊ ገጽሽንም አላውቀውም፣ ስምሽንም ሁላ አላውቀውም። አይ እሱን አልጠቀም። በእውነት ሰዎች በፉጨት ነው የሚያገኙሽ። ወይ አሁን ይሻላል፣ ቀሎቼም ተሻሻሉ መሰለኝ። አዎ ይሄ ጥሩ ነበር፣ ግን ድጋሚ እንገናኛለን ብዬ በፍጹም አላምንም። ለምን? እንጃ እንደዛ ይመስለኛል። ምን ማለት ነው? አልገባኝም። መልካም ቀን ምቴ። ቋንዴ አንድ ነገር ልውሰድ። ስሚኝ፣ አሁን አንቺ ስትወጪ ለነገሩ እኮ ጥሩ ሰው ነበርክ፣ ተጫዋች ነው ብለሽ ካሰብሽ እና እድሉን ደግሞ ያው ልትሰጭኝ የምትፈልጊ ከሆነ ማታ እራት ብንበላ ደስ ይለኛል። መቼ ማታ? ቆይ ዛሬ ማታ? አዎ። ምን ነው ዛሬ የምታደርጊው ነገር አለሽ እንዴ? የለኝም። እኔም የለኝም፣ ግን ደግሞ አንቺ አለሽ። አይ ማለቴ ቀሚሱ ለልዩ ሴት ነው ብለህ ነበርና ለልዩ ፕሮግራም፣ ለዛ ነው የጠየኩ። አንቺ ከመጣሽ እኔም በጣም ደስ ይለኛል። ስለዚህ ይሄንን ያዡ። መልካም ቀን ምቴ። ምን እየሆንሽ ነው ያለሽው? ይቅርታ። አውቀሽ እያደረግሽ ገቡ። መጣሽ? ስንት ሰዓት ነው? ኮሌታውን አስተካክላለሁ ብዬ ነው የቆየሁት። ለዛ ነው። ወሬው ደግሞ ከሷ የተሻለ ማግኘት አልቻልክም አሉን። ማሬ ደንግጣ እኮ ነው፣ ለዛ ነው እንደዛ ያደረገችው። ዛሬ ደግሞ በጣም አስጨናቂ ቀን ነው እንጂ ከሷ የተሻለ ጥፍር የሚሰራ ሰው የለኝም እኮ። ዝም ብለህ ሰውን እንደዚህ ማድነቅ አይቻልም። እሺ፣ የሚከፈላት ገንዘብ እንዲገባት ማድረግ አለበት። ናይ ተነሽ። ቅርጹን ክብ እንዳታደርጊው፣ ሹል አድርጊው። እሺ፣ አሁን ጥሩ ነው አይደለም? እንዴት ነው? ያምራል። በነገራችን ላይ ይሄኛው ሶስተኛው አሰራር ነው። ሶስተኛው ጥሩ ነው። የእውነት የምታስቢውን ንገሪኝ። እውነቴን ነው። በጣም አምሮብሻል። እሺ በቃ ዛሬ እድል ቀንቷል። መሄድ ትችላለህ። ኤንጅላ ነይና እግሬን እሺልኝ። መቴ ደውሎልሽ ነበር? አውርታችሁ ነበር? ደውሎልኝ ነበር ግን አላነሳሁትም። እና ደውሎልሽ ነበር? ምንድነው ታዲያ ያለሽ? እንዴ ደንቆሮ ነሽ እንዴ እንጅላ? አላነሳሁትም አልኩሽ እኮ። ደግሞም አላነሳለትም። በደንብ እንዲሳቀቅ እስከ ማታ ድረስ ብሞት እንኳን አላነሳለትም። ስንትና ስንት ወር እንደተሰቃየው እኔ ብቻ ነኝ የማውቀው። ምን እንደላከ ተመልከች። መልእክትም ልኮልኝ ነበር። ስልክ አታነሽም ግን በሩን ትከፍቻለሽ፣ ፊትሽን ለማሳየት ገንዘብ ትፈልጊያለሽ አለኝ። ጅል የሆነ ነገር። መቼ ነው ይሄንን የላከልሽ? ምን ነው አሳስቦሽ ነው? አይ እንዲሁ ለማወቅ ነው። ኤንጅላ ብታይ ዛሬ ማታ የሆነ ነገር ይበላሻል ብዬ በጣም ፈርቻለሁ። በደንብ ጸልይልኝ እሺ? የወላጅ አልባ ጸሎት እኮ ይሳካል። ምን እያደረግሽ ነው? እንዳትጎጂኝ ተጠንቀቂ እንጂ። ሃልዱን የሆነ ነገር ልንገርህማ። እኔ ቀለበቱን ታሪክ ሳልናገር በፊት አንተ አንድ ነገር ከተነፈስክ እገልሃለሁ። ስማ፣ እውነቴን ነው የምልህ ሃልዱን፣ አንድ ነገር ብትናገር እገልሃለሁ።
ለማንም አልናገርም፣ አታስቢ። ለሁላችሁ መልካም እድል እመኛለሁ። አንቺ በልጥ እያብረቀረቅሽ ነው። ወይ ጉድ! መቴ እንኳን ደህና መጣ። ናፍቀህን ነበር። በጣም ነበር የናፈከን። እሺ። ውይ በጣም ናፍቀኝ ነው። እኔም ናፍቃችሁኝ ነበረ። እንኳን ደህና መጣ፣ እንኳን ደህና መጣ። ቆይ እኔ የምለው እንደዚህ ነው አቀባበል? የት አልቃይ ምንጣፉ? እየሰማችሁት ነው? ራሱ አርፍዶ የሚናገረውን ሰው። አመሰግናለሁ። እኔ አልቃሻ። ምን ማለት ነው አልቃሻ ማለት? እንደኔ የምትወደው አክስት አለክ እንዴ? አዎ፣ ፕሬዝዳንት እንዳልሆነ ግልጽ ነው። አስተያየት የሚያስተማምን እንግዲህ ዋነኞቹ ዘፋኞች ትላንት ማታ መጥተው ነበር። ፕሬዝዳንት ልክ ከአውሮፕላኑ እንደወረድክ ስለጠፋ አቆጣ ነበር። ደግነቱ በጣም ስለናፈቀኝ ምንም አልልህም። እኔም እኮ እንደዚህ ይሆናል ብዬ አስቤ ነበር። ማሪ ማሪ፣ የኔ ቆንጆ ልጅ ና፣ አያትህ እየጠበቀህ ነው። ና መቴ፣ ቡና ጠጣ። ቅድም ጠጥተናል እህቴ። ደስ ይላል። ጭራሽ የተጓዝክ ራሱ አትመስልም። አውሮፕላን ውስጥ በደንብ ተኝቼ ነበረ። ውይ አይመስለኝም። ዝም ብለሽ አይ ለራሴ ብዙ የሚፈረድብኝ ነገር አለ። አያቴ እንዴት ደስ እንደሚልዩ። የቦስ ፈረስ እንቁ ማለት እኮ ይሄ ነው ነው እንዴ? አያቴ ነው እንዴ? ተናጋሪ አምላክ ይባረክ አያቴ። መቴ ማሬ፣ እንኳን ደህና መጣ። ናፍቀህን ነበር። አመሰግናለሁ አያቴ። ተመስገን ነው። ይበልጥ ወጣት መስላለህ። እንግዲህ ምን ታደርገዋለህ ልጄ? ሁልጊዜ ስለምንቀሳቀስ እኮ ነው። ደግሞ ምን ማድረግ እችላለሁ? ዝም ብዬ እንዳዛውንት አንድ ቦታ ኩፍስ ብዬ ልቅር እንዴ? እንደዛ ነው በእውነት አያቴ። እንደ አምላክ ፍቃድ እስከምንሞት ድረስ እሰራለሁ። በደንብ ለፋ። እንዴት እንደሆንክ ለማረጋገጥ ፈልጌ ነው የመጣሁት። ሁሉም ነገር ሰላም ከሆነ ሳልቆይ እመለሳለሁ። አይሆንም። ከዛ በኋላ መረጋጋት የሚባል ነገር የለም። እሺ በቃ አንተ እዚህ ነው የምትሆነው። አትጨነቅ አያቴ። በቃ ምንም አትጨነቅ። እኔ እየቀለድኩኝ ነው። አሁን አልጋ ወራሽ መጥቷል። ኧረ እባክህ ያድርገው። እርግጠኛ ነህ? አንተን ራሱ እስኪገርም ድረስ ማስተዳደር ይችላል። እውነቴን ነው። ማለቴ እኔ በደንብ አድርጌ ኖሬያለሁ ብዬ ነው የማምነው አያቴ። አሁን ግን በቃኝ። ቤልጊን ራሱ ላይ ድንጋይ ወድቆበታል ያስብላል አይደለ? የሆነ ሰዓት ላይ ግልጽ ሆነልኝ። ይሄ ነገር መጨረሻ እንደሌለው ተገነዘብኩ። ስለዚህ መሪውን ለመቆጣጠር ወሰንኩኝ። ማለቴ ከትዳር በኋላ እኮ እንደ ወጣት መኖር መቆም አለበት አይደል እንዴ? በዛ ላይ ደግሞ በሁለቱ ቤተሰቦች መካከል ያለው ችግር እስከ ወዳኛው ድረስ መፈታት አለበት። አባዬ ምን ማለት ነው? አባዬ ማለት በአእምሮና በልብህ ወስነሃል አይደለም? እሱ ገና መምጣቱ ነው። እንደዚህ አትገፋፋው። ቤልጊን አንድ ጊዜ ፊቱን እያየው ማነጋገር እችላለሁ? አንዳንድ ህይወት ነው የሚወስንልን አያቴ በለው። ይሄ ሰውዬ አሁን ደግሞ ፖለቲከኛ ሆኗል። መቴ ውዴ፣ የዚያ ልጅ እኮ ናት። አወቃት? ግን የዚች ልጅ የትዳር ኮንትራት መረሳት የለበትም አይደል እንዴ? የምን ኮንትራት ነው? ቆይ ያው እኛ እንደሰማነው ከሆነ የተወሰኑ ንብረት ሽጠዋል ተብሏል። ኢንቨስትመንቶቻቸውን እያዘዋወሩ ነው። የሰማኸው ዝም ብሎ አሉባልታ ነው። እሺ አሉባልታዎች ሊሆኑ ይችላሉ ቢልጌንዬ፣ ግን ሁኔታ አሁንም ያው ነው። ምንም ቢሆን መጠንቀቅ ያዋጣል። መጀመሪያ ልጁን በአግባቡ መቀበል ነበረብን። አሁን ጥሩ ጊዜ ነው ፋሩን ይዛ። ይሄ ምንም አያስቸኩልም። እንግዲህ እንደዛ ነው የሚመስለው ቢልጌንዬ። መቴን እንኳን በአግባቡ ተቀብለናል። እኔ እኮ ለራስሽ ብዬ ነው። ፋሩኒሳ ልጅ ልትሆን ትችላለች። ማለቴ ስንትና ስንት ጊዜ ተጣልተው እንደታረቁ ታውቃለህ? አያቴ እንዴት ሊሆን ይችላል? ከዚህ ሁሉ ጊዜ በኋላ ለአስራ እንዴት እንዲላለሁ? ስማኝ ይኸውልህ አያቴ፣ ከይቅርታ ጋር ይሄን ነገር የምደራደርበት ጉዳይ አይደለም። በጣም የማምነው አዝራን ስለሆነ በስተመጨረሻ እሷ ጋር ነው የመጣሁት። እዛ ማን እንደሚጠብቅህ ተመልከት። ልጄ ሂድና እናትህን አገኛት። እንሂድ።
እንኳን ደህና መጣክ ልጄ። እንኳን ደህና መጣ። በጣም ናፍቀኸኝ ነበር። እኔንም ናፍቃችሁኝ ነበር። እንዴት ነሽማ? ደህና ነሽ? ደህና ነኝ። አንተስ? እኔም ደህና ነኝ። እህቴ ለማንኛውም ግን አያት ፊት እናትን እንዳታስቸግራት፣ በዛ በጣም ያዝናል። ኤንጅላ ምንድን ነው ያደረግሽው? አዝራ ኤንጅላ ይሄ ምንድን ነው? እኔ አላውቅም። ምንም ነገር አልነበረውም እኮ። ምን ማለት ነው ምንም አልነበረም ማለት? አንቺ በደንብ አላረጋግጥሽም እንዴ? አላረጋግጫለሁ። በእውነት ምንም አልነበረም። እንዴ ማረጋግጥ ማለት ኤንጅላ? እንግዲህ እኔ አረጋግጬ ነበር። በእውነት ደህና ነበር። ምንም አልሆነም ነበር። የለውም ነበር ምንም ነገር። እየቀለድሽብኝ መሆኑ ነው? አዝራ በእውነት ነው የምልሽ፣ ሞክሬው ነበር። ምንም ችግር አልነበረበትም። የእውነት ዛሬ እገልሻለሁ። ምን ማለት ነው አረጋግጬ ነበር ማለት? በእውነት እገልሻለሁ። ዛሬ ሳልቅሽም ኤንጅላ። ምን አይነት ሆነ? እንዴት እንደዚህ ታደርጊያለሽ? እንደዚህ ታረጋግጪ ታመጫለሽ? አረጋግጫለሁ እባክሽን። ምን ነው? ምን ተፈጠረ? የአንገት ጌጤት ነው ያለው ኤንጅላ። የአንገት ጌጤስ? የአንገት ጌጥሽ? የአንገት ጌጤት አለ። የአንገት ጌጤ ስጪኝ። ይኸው አንቺ ጋር አልነበር እንዴ? ይኸው ድንጋዩ ወልቋል። ድንጋዩ ይኸው እናስተካክለዋለን። አዝራ መስተካከል ይችላል። እናጣብቀዋለን። ቀላል ነው። በቀላሉ ይስተካከላል። እውነት እናስተካክለዋለን። ለእኔ ተይው፣ እኔ አጣብቀዋለሁ። ዛሬ እገልሻለሁ። የእውነቴን ነው የምልሽ። ዛሬ እገልሻለሁ። ኋላ ምን ላደርግ ነው? እገልሻለሁ። አልለቅሽም። ዛሬ እገልሻለሁ። ልቀቁኝ! እገላታለሁ። ልቀቱም እገላታለሁ። ተረጋጊ ማለት ምን ማለት ነው እማዬ? የአንገት ጌጤን በጠሰችው እኮ። ቀሚሴን አበላሸችብኝ። እገላታለሁ። ውጪልኝ ከዚህ እገልሻለሁ። አዝራ ውጪ! አዝራ ብዙ ቀሚሶች አሉሽ። በእርግጠኝነት የሚሆንሽ ደህና ቀሚስ አጣች። ምንድን ነው የምትይው እማዬ? ምን እያልሽኝ ያለሽው? ዛሬ ነው ቀለበት ማስረው። ምንድን ነው የምታወሪው? አብደሻል እንዴ? ውጪልኝ! ውጪ! ከዚህ ውጪ! ላይሽ አልፈልግም። በቃ ስርዓት ያዥ እባክሽ። በቃሽ፣ ስርዓት ያዥ። አቁሚ እባክሽ። እማዬ ሂጂልኝ! ሂጂ! ውጪ! እንዴት ነሽ ውዴ? ደህና ነኝ። ምንም አልልም። ደህና ነኝ። አዝራ ስትጮህ ሰምቼ እኮ ነው። ምን ተፈጥሮ ነው? አይ ምንም ነገር አልተፈጠረም። ከዚህ በላይ ምን እንደምትፈልግ ምንም አላውቅም። የአዝራ ድምፅ ከዚህ በኋላ እዚህ ቤት ውስጥ ከፍ ሲል መስማት አልፈልግም። ቆይ ልንገርሽማ፣ ይሄ ክሬም በጣም አሪፍ ነው። እንድቀባሽ ትፈልጊያለሽ አይደል? በጣም ደስ ይላል፣ ያረጋጋሻል። መቀለድህ ነው? አንተም ልታሳብደኝ ፈልገህ ነው እንዴ? ይዜት
ቆይ እንደዚህ የተጨነቅሽው ቢልጊን ስለምትመጣ ነው? ማሬ ጭራሽ ከቢልጊን ጋር በደንብ እንዛመዳለን። እንደውም በትዳር ዝምድና ችግሩ ከቢልጊን እንጂ ከጉልቴን ጋር አይደለም። ቆይ ግን አንቺ ለምን ይቅር አትያት? ለምንድን ነው ይቅር የምላት? አባቴም እንዳደረገችው ረሳው? እሱ ከዘመናት በፊት አልፏል። ደግሞ በዚህ እርግጠኛ አይደለሽም። ኢዜት ለምን ገብተህ ክሬምህን አትቀባም? ከዚህ በኋላ እንዳታሳብደኝ። ይህ ምሽት ሲያበቃ 8 እንስሳትን ነው መስዋዕት የማደርገው። 8 መስዋዕትነቶቿ ራሱ በጣም ውድ ናቸው። ደግሞ ገንዘብ ስለማትረፍ ለእኔ ትነግረኛለች። አሁን ቆዳዬ በጣም አሪፍ ነው። በጣም ስስ ነው። በጣም አሪፍ ነው። አንድ ጓደኛዬ ስራዋን ልታቋርጥ ነው። የእሷ ደሞዝ አንቺ እዚህ ከሚከፈልሽ ጋር ተመሳሳይ ነው። እስቲ አትድረቂ፣ እንሂድና እንነጋገር። የእውነት ለምን የሁሉ ነገር እንደምታደርጊ አላውቅም። ደግሞ በጣም ብልጥ ሴት እኮ ነሽ። አልሄድም፣ የትም ቦታ አልሄድም። አዝራ ያለ እኔ መኖር አትችልም። እኔን መቼም አትተው። እሷ ናት የማታወሽ ወይስ አንቺ ነሽ የማታያት? እንደዚህ አይነት ግንኙነት ምን የሚሉት ነው? ይሄ መሰቃየት፣ መጎዳዳት፣ ይሄ ምን የሚሉት ነገር ነው? በይ አሁን እውነቱን ንገሪኝ። የት ነበርሽ? እዛው ሱቅ ነበርኩ። አያይ የሆነ ነገርማ ሆነሻል፣ ያስታውቅብሻል። ተናገሪ። እዛው ሱቅ ነበርኩ አልኩሽ። አክስቴ እባክሽ አታስጨንቂኝ እሺ፣ እባክሽ። ስሚ አዝራ እኮ እዚህ የለችም። ስለዚህ እኔን እንደዛ አታናግሪኝ እሺ? የማደርግሽን ታውቂያለሽ። ቆይ አዝራ ግብታ ስትወጣ ምን እንደምትሆኝ እናያለን። አፍንጫሽን ነው የምሰብርልሽ። ከዛ ጉድሽን አይልሻለሁ። ምንድን ነው ነገሩ? ምንም ወይዘሪት አዝራ፣ ዝም ብለን እያወራን ነው። አንቺ አግብተሽ ከቤት ልትወጪ ስለሆነ ኤንጅላ በጣም አዝናለች። እናም እያጽናናዋት። ፍጠኝ፣ ውጪልን። ይሄ እንዴት ነው? ጥሩ ነው። በእውነቱን ንገሪኝ እንጅላ። በጣም አምሮብሻል አዝራ። በጣም ነው የሚያምርብሽ። ደግሞ የሆነ ጊዜ መቴ ጥቁር ይወዳል ብለሽኛል ነበር። ቆይ ያልነገርሽን ችግር አለብሽ እንዴ? ሙቤራ ነች? እርግጠኛ ነሽ? ኤንጅላ፣ አንቺ ፍቅር ይዞሽ አያውቅም። ስለዚህ አትረጅ። ከመቴ ጋር ያለኝ ችግር ደግሞ ማንም አይረዳኝም። ታውቂያለሽ፣ እንደ ዛሬዋ ቀን ደስተኛ ሆኜ አላውቅም መቼም። ከመጠን በላይ ውስጤን የሚሰማኝ ስሜት ልዩ ነው። ለማስረዳት እንኳን
ይከብደኛል። ይቅርታ አድርጊልኝ። እሺ ይቅር ብዬሻለሁ። እሺ ግን እንደዚህ አይነት ነገር በፍጹም እንዳታደርጊ። እሺ ካደረግሽ ደግሞ ዋጋ ትከፍያለሽ። የእውነት ግን አምሮብኛል ኤንጅላ። በጣም ምን ነው የምትፈልጊው ነገር አለ? እሺ ጥሩ። እንደማየው ዩኒፎርማቸውን አውልቃቸዋል። ጥሩ ትሰማላችሁ። መቴ ሲመጣ እንዳታዩት እሺ። መቼም ሰራተኛ ምናምን እንደማይወድ ታውቃላችሁ አይደል? አታስቢ፣ በጭራሽ አንታየው። ኤንጅላ የት ነው ያለችው? ቅድም ክፍሏ ስትሄድ አይቻት ነበር። ያችን ልጅ እኛ ፊት ነው የደበደበቻት። የእውነት እኔ ኤንጅላን ብሆን ለአንድ ሰከንድ እንኳን እዚህ አልቆይም ነበር። ለምን ያችን እብድ እንደምትታገሳት አላውቅም። ልጄ አንቺ ከእናትሽ ጋር ስላደግሽ አምላክሽን አመስግኝ። ኤንጅላን መረዳት አትችይም። በይ አሁን በማያገባሽ ነገር አትግቢ። ሰው አታናጂ።